አንደኛ ማሳሰቢያዬ ከነዚህ አሁን ከምጠራቸው የቻላችሁትን አስራቱን፣ ቀዳሚያቱን፣ ስለቱን፣ ምጽዋቱን፣ በኩራቱን የእናቴ ልጅ ስለቱን ይዛችሁ የእናቴ ልጅ መምጣት ያስፈልጋል። ከነኚህ የቻላችሁት ባዶ እጅ አይመጣም። ሌላ ብታጣ ውሃ በመንቀል ይዘህናና በቅል ማለት ነው። ማንም የሚጠቀምበት ቢጠፋ ቤተ ክርስቲያን አጸድ አፍስሰው ይሄድ ይላሉ አባቶች ሲያስተምሩ። ሁለተኛው ማሳሰቢያዬ ከመምህራን የሚወጣውን ኃይለ ቃል ይህ ቦታ የዘላለም ሕይወት የምናገኝበት ዕውቀት የምንቀዳበት ትምህርት ቤታችን ነው። ታውታላችሁ፣ አልጠቀመንም፣ አልተጠቀምንበትም፣ አልረባንም እንጂ ትምህርት ቤት ተሰርቶ መምህር ተቀጥሮ ደሞዝ እየተከፈለው መጽሐፍት ይዞ ይማራል። ክፍል እየቆጠሩ ዕድሜ እየቆጠሩ አሳር መቁጠር አሳር ማስቆጠር ብሶና። ስለዚህ የሕይወት ትምህርት ዘላለማዊ ትምህርት ቤት ቦታ ስለሆነ ከመምህራን የሚወጣውን ኃይለ ቃል መዝግቡ። 3 ዕለተ ሰንበት ዘለዓለም ትንሣኤ ናት። ኋላም ዓለም የሚያልፍባት ዕለት ናት። አትግዙባት፣ አትሽጡባት፣ እረፉ። ትንሣኤ ናት። ኋላም እኩሉ ለሐሳር እኩሉ ለዘላለም ረፍት የሚለይባት ዕለት ናት። እናቶቼ ምን ነው የአርብ ውሃ ብላችሁ ቅዳሜና እሑድን ታርፉ የለም እንዴ? ምን ሆን? አራተኛው ይሄ በዕለተ ሰንበት ጉዞ አላማረኝም። ደብረ ዘይት ምንጊዜም እሑድ ነው የሚውለው። እኔም ሳልቀር አባቶቻችን አርብ ነው የሚገባው። ቅዳሜ ቢቀደስ አስቀድሰው የሚቆርብ ቆርቦ እሑድ ታቦቱን አንግሰው ሰኞ ጠዋት ኪዳን አድርሰው ወደ የሀገሩ ይመለሳል። ከሩቅ የመጣው ቅርብ ያለው ሕዝብ ከሌሊቱ ጨመር አድርጎ ታቦቱን አንግሶ በየቤቱ ይመለሳል። በዚያን ዕለት በየገዳማቱ የሚኬደው አርብ ነው የሚገባው። እመቤታችን ድንግል ወላዲተ አምላክ ግሸን ማንም ሰኞ ብትውል አርብ ነው የሚገባው። ማክሰኞ ብትውል አርብ ነው የሚገባው። ሮብ ብትውል ጠቅላላ አመቻችቶ ሰኞና ማክሰኞ ነው የሚገባው። የእናቴ ልጅ እሑድ ገበያ፣ ቅዳሜ ገበያ፣ ቅዳሜ ሰርግ፣ ግንቦት ሰርግ ደርግ ያመጣብን ጦስ ነው። ሽበታችሁ ይፍረደኝ አባቶች። በንጉሥ ዘመነ እሑድ ሱቅ የከፈተ ንግድ ፈቃዱ ይቀማ አልነበረም? አንዴ ተለክፈናል። የእናቴ ልጅ ሌላው በዕለተ ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ከልክሉ። ደወሉ የተደወለው ቅዳሴ የሚቀደሰው ለጠቅላላው ለአዳም ልጅ ነው። መንፈስ ቅዱስ ወርዶ ሥጋው ደሙ ለውጦ የዘላለም ሕይወት በሚያድልበት ሰዓት ይህን ጸጋ ትተው ጎዳና ላይ ትንቢት የተነገራለ ልጆችሽ በጎዳና ላይ ጨበጨባሉ ይላል። እንደወጡ እንዳይቀሩ አክብረዋት፣ አስቀድሱባት። የሚገርመኝ እሑድ ቅዳሜ የተያዘው ጉዞ መቼም አዲስ አበባ ያላየንባት ያልመጣብን መዘዝ የለም። እሑድ ሌሊት ይነሳሉ፣ ቅዳሜ ሌሊት ይነሳሉ። የሚሄዱበት ገዳም ሲደርሱ ቅዳሴው አልቋል፣ ታምሯ ተነቧል። ባዶ ፎቶግራፍ እየተነሳ ይመለሳል። ምን ልታረጉ ነው የምትንቀዠቀዡት? ዕለተ ሰንበት ማን ያሳያችሁ ይህን ጎዳና? የማንም መረገጃ አትሁኑ። አርፈ ተቀመጥ። አሁንም አይበቃንም? አታስተውሉም? አንገት የተፈጠረው ጭንቅላት ተሸክሞ ለመዞር ነው እንዴ? ምን ለመስራት ነው አንገት የተፈጠረው? አዙሮ ለማየት። አስተውሉ፣ ተሰብሰቡ፣ ማንም አይነግድባችሁ። እውነት ገዳም መሄድ ከፈለጋችሁ አርብ ግቡ፣ የቻላችሁ ቅዳሜ ተነም
ታምሯን እየሰማችሁ ስጋው ደግሞ እየተቀበላችሁ ከገዳሙ ዳቤውን በልታችሁ ዕጣኑን አሽትታችሁ የአባቶች መስቀል ተባርካችሁ ርግጥ ተብላችሁ ውጡ። ቅቤ ሲረጋ 3 ነገር ነው የሚወጣው። ቅቤ፣ አይብ፣ አጓት በሶስትነቱ ይከብራል። ወተት ሲረጋ በሶስትነቱ ከብራችሁ ውጡ። በካህናቱ በየገዳማቱ ስትሄዱ ቅዳሴው አልቆ ምን የለ ፎቶግራፍ እየተነሳ ታምሯን ያልሰማ ይላል። መንገድ የምትሄዱ ሰዎች ይብላኝላችሁ ግዝት ያፈረሳችሁ። እዳችን እኮ ገና ነው አላለቀም መከራችን። ዳሩ ግን ተፈርዷል። ለምን ነው መመለሻ የለውም። በንግስ በዓላት ልብ አድርጎ በየደጁ ተደርድሮ ንግዱ መንገዱን አያስኬድም። መንገድ ጠቦን ስንራመድ ዱላ ቀረሽ ስድብ እንሰደባለን። የምትገዙ እናንተ አይደላችሁም? ልክ ነው። ታቦቱን ለማክበር ነው ወይስ በአረብ በአሕዛብ ሸቀጥ እየተታለላችሁ? አይበቃንም? መግዛት ከፈለጋችሁ በሌላ ጊዜ አትገዙም? ታቦቱ ወጣበቀን ታቦቱን ልታከብሩ ወይስ ልትነግዱ? ትርፋለው ይብላኝላችሁ። ታቦቱን ማታከብሩ የምትነግዱ አትተርፉ፣ አታተርፉ። ታቦት ቆሞ ንግድ፣ ሰንበቱ መንፈስ ቅዱስ ሲወርድ ትንሣኤ ንግድ ምን ልታተርፉ ይሆን? አስቡበት። ምን ገዛኛ ምን ሸጥኛ አላተረፍን። ሌላው የእናቴ ልጅ ጉባኤ ሲዘጋጅ ከእስከ ጉባኤ ተዘጋጅቷል። መምህራን ለዕለቱ የሚገቡ መምህራን ዘማሪያን ተጋብዘዋል። በቃ ፎቶግራፍ አይውጣ፣ ስም አይጠቀስ። የመጨረሻዬ እናቶቼ ቀሚሳችሁን እንድታውጥ እፈልጋለሁ። የእናቶቻችን ጥልፍ ቀሚስ ከእምብርታቸው መስቀሉ አልፎ ወርዶ አያቅም። ተዘቅዝቆ እግር ላይ ዛታች ይብላኝላቸው ለጠላፊዎቹ። መስቀል እየተረገጠ ምንጣፋችሁን አይታችሁ ግዙ። ብርጭቆ ቂጥ ላይ ሁሉ ስለውታል። ጫማችሁ ሶል ላይ ስለውታል። እንድንጨካከል እንድንጠፋፋ ነው የተደረገው። የአውሬው ሰራዊት የሚጠቀመው ነው። አክብሩ መስቀላችሁን። ከአንገት ወርዶ ጆሮ አጊጠውበት አያውቁም። እንደገና መሐላ አናቱ ላይ አክሊሉ ሲሰራ መሐላ አናቱ ላይ መስቀል ተደርጎ አዲስ አበባ ጃንጥላ ላይ ስዕል ያላየነው ጉድ የለም። በየሜዳው ስዕሉ ተነጥፎ ማስታወቂያ መለጠፊያ ስዕሉ፣ በደብዳቤ አናት ላይ የቅዱሳን ስዕል፣ ፌስታል ላይ መለዮ ላይ ስዕል። ወዴት እየሄድ እንደሆነ አላውቅም። ራሳችሁን ጠብቁ። ላልሰማ አትሰሙ። እግዚአብሔር ይማረው ይህን ትውልድ። ከመናፍቅ ያልተለየ አባቶቻችን ከመቅደስ ሳይወጡ ገብታችሁ ይሁት። ፍሬ ሰሞነኛው ገልጦ ቅዳሴው ሲቀደስ ይታጠናል። ቅዳሴው ሲያልቅ መስኮቶች በር ከመዝጋቱ በፊት ስዕሎቹ ይጋረዳሉ። ያውም በመቅደሱ ውስጥ በየሜዳው ተነጥፎ እናየዋለን። አልፎ ተርፎ ሰማዕተ ልዳ ቅዱስ ጊዮርጊስ በጠርሙስ ተስሎ በቆርኬ ተስሎ ምንጠጣኛ ሲረገጥ ይውላል። ኳስ ይጫወቱበታል። አባቶቻችን ኳስ አልተጫወቱበትም። በታላላቅ መቅሰፍትና መዓት ተማጽነውበት ድል አግኝተውበታል። ከወደዱት ኳስ ተጫዋቾቹ ማህበር ይጠጡ ወይ ዝክሩን ይስከሩ። የቅዱስ ጊዮርጊስ ልደት ጥር 2 ነው። ማንም ሰው ስሙን ሲጠራ ሲዘከር ሰምቼ አላቅም። ጥር 2ን ከፈለጉ ቋሚ ዝክር አድርገው ይማጸኑት፣ ኳሳቸውን በሌላ ይሰይሙ። ይሄ ቆርኬ፣ ይሄ ጠርሙስ፣ ይሄ ቢራ ከዚህ በኋላ የእናቴ ልጅ የዛሬ ዓመትም ስንት ዓመት ጮኸን በመካከል አዘናክተው ተነስተውበታል። የምትጠጡ እናንተ ናችሁ፣ ንገሯቸው ይታሰብበት። ይሄን ያደረጉ ሰውዬ መታሰቢያቸው ሁሉ ከምድረ ገጽ ጠፍቷል። አብረን እንዳንጠፋ። ሰማይቱ መነገጃ አይደለም። መጠጥ ወይስ ሙጠጥ? ተመስገን ሸክሜን አብርጃለሁ።
ሄላትዮ